ሳፖርት ያደርጋታል። የሆነ ነገር ብታደርገው እሰይ ነው የሚለው ጉዳይ። አዎ ባደረገችው በጣም እኔ ደስ ነው የሚለኝ። አማፒ በጣም የራሱ ጉዳይ ደግሞ አስመሳይ የሆነ ደግሞ መጥቶ ልጁን ይዞ ይመጣል። ደግሞ አስመሳይ እቺ መስኪን የሆነች ሮሮ ልጅ ደግሞ እሱ ሰው መስሏት እኮ ነው። ኦማይ ጋድ እንቅልፏ ነው ካለፈ ታሪኩ የሚማር መስሏት ነው የዋ የተቀበለችው። ኖ የዋ እያላችሁ ነው እናንተ። የምንም የዋ የለም። እንዲህ አይነት የዋ አለ እንዴ? ስማርት እየሆነ እንዴት ነው የዋ? ቆይ የዋ ምንድን ነው? እስኪ ኤክስፕሌን አድርጉልኝ። አዶ ነው የዋ ምንድን ነው? ወደ ዩ ሚን ላይ እሷን እኮ የዋ ያልኩት እሱን አላልኩም እኮ ማለት የዋ ማለት ላይክ ሪስፔክት የሚሰጥ ናይስ ፐርሰን ራይት። ሶ ይሄ ግን ምንም እኮ ናይስ ፐርሰን አይደለም። ናይስ ፐርሰን ቢሆን እኮ የችግሩ ቀን የተሰጠውን የሀብቱ ሪስፔክት ይሰጥ ነበር። መልካም ነገር ያደርግ ነበር። ሰው ነው ወይ ይሄ ሮንግ ነው። እና እንዲህ አይነት ሰዎች ደግሞ ራሳቸውን ለራሳቸው ስማርት ማለት የራሱን አድቫንቴጅ የሚመታ ነው። እንዲህ አይነት ሰው ደግሞ ጥሩ አይደለም። አሁን ሄርሜላ እውነት ለመናገር እኔ የመጀመሪያ ጊዜ ገና ስትመጣም ልጅቱ በጥፋት ነገር አልመጣችም እኮ እየተናገረች ነው። ለማስታረቅ ጥራለች፣ አንድ ለማድረግ እነሱ አንፈልግም ደመቁ ስቲል አልፈልግም እያለች ግን ሆዷ ነው ኢንተረስት ናት። አሁን እንዴት ነው ሰዎቹ ጀግና ብለው አሁን ትፈልጋለች ሲባል ሻይን ሆና ነው እንጂ መቼም አብርሃምን ጠልታ አይደለም። ግን አሁን ሄርሜላን ስትይዘው ደግሞ ሄርሜላ ከእሷ በጣም ቆንጆ ናት። እችን የመሰለሽ ቆንጆ እንዴት ይዘዋለች ብላ መንፈስ ነው ቅናት እንጂ አብርሃም የምትፈልግ አይመስለኝም። ግን በተጫወተችበት አሁን አብርሃምን አስዌርቱ ጋር አሁን ምንም አያሳዝነኝም። ምክንያቱ ቤተሰቡን እኔ አስዌርቱ ጋር በነገራችን ላይ ቪዲዮን አላየሁትም። እውነት ለመናገር አስዌር አላየሁትም። ለምንድን ነው ያላየሁት? እኔ እንዲህ አይነት በቃ የሆኑ ሾክ ያደርገኛል። እና ምንድን ነው አላማው? ምንድን ነው ኮሜንት በኋላ አስተያየት ለመስጠት ዋና ፖይንት የሆነውን ነገር ምን እንዳደረጉ እዛ አልጋ ላይ ቁጭ ብሎ አየሁት። ለፍዳዳ አሁን ደንዝዤ ነው ሊል እኮ ነው እዛ ሊጋል ራሱ ኢንተረስትድ ነው። በቃ ፍላጎቱ ነው አለው። እዚህ መቶ ደግሞ እንደ ጨዋ እንትን ይለዋል። ትላንት መኪና ውስጥ እንኳን ፊቱ እኮ ያስታውቃል ሰውየው። ኦፍኮርስ እና አሁን እኮ ደግሞ ዋት ታይም ኢዝ ኢት ይላል። ዋት ታይም ኢዝ ኢት 7 something ኖ ኢት ኢዝ ናይት ኖ ዌይ ሮንግ። ውሸቱን እኮ ነው። ዋት ታይም ኢዝ ኢት እሱ ላይ እጁ ላይ ፎን አለው አይደለው? ፎኑ ደግሞ ዋች አለው ራይት። ሶ ለምን አስክ ያደርጋል? አሁን መሽቷል፣ ወደ ቤቴ ሊድ እኛ ልስን እንድናረግ እኮ ነው። ክሬዚ የሆነ ጋይ ፋሚሊዎች ሁሉ ያሰድባል። ሄርሚ እኮ ባለፈው ብላለች ጋይስ ኖ ሊሊ በቃ ማለት ራሷ አስዌርቱ ጋር እየወሰነች ነበር። ራሱ ሄዶ ደጋገመ እንጂ 3 days ነው ያላለችም። ለራሷ እንትን ሲቹዌሽን በቃ ማለት ዲሲሽን ላይ ደርሳ ነበር። ራሱ ሄዶ እየወሰነች ነበር። ነግራኛለች። ኖ ዌይ ሊሊ ባክ አላደርጎም ይሄንን። ምክንያቱም ከገባው ብዙ እንትን ነገር የኮምፕሊኬትድ ነገር ነው ለእኔ ኖ ብላለች። አስዌርቱ ጋር ጋይስ ብላ ነበር። እውነት ባለፈው በእግር ገብቶ አልፈለገችም። ደግሞ እሱ ራሱ ፕሮሚስ ሁሉ እንደዚህ አይነት ውሸት አምጦ ፕሮሚስ ይገባል። ውሻ ነው አውቀሽ ውሻ ኖ ይሄ እንዲህ አይነት ሰው በቃ ማለት ያልወሰነ ሰው ለጥያቄዋ መልስ ቪዲዮ አይቶ እንዲህ አይነት ቪዲዮ ለቀሻል አይሲ ኖ እንደዛ አይደለም ብሎ ኤክስፕሌን ያልሰጠ ወንድ ዛሬ ላይ ሲደግም አልፈለገም ማለት ነው። እዛው በቃ ብትበድለው ምን ቢለው እንዴ ተበደልኩ ተፈጠርኩ አይበል፣ እዛው ችሎ ይቀመጥ። አሁን ይሄ እርሚያችን በቃ ቀብረር ብላ ነገር ጀስት በአዲስ ነገር መጥቼላችኋለሁ። ኤቭሪቲንግ ኢዝ ኦኬ፣ ህይወት ይቀጥላል። እኔ ደህና ነኝ ብትለን ኦ ማይ ጋድ ኤቭሪባዲ ሼር እያደረገን የኛ ቀን የሚሆነው በቃ አይ ኖ ኢትስ ሃርድ በጣም ነው። በቃ ማለት በፍቅር ላይ ያለ ሰው ያውቃል ይሄንን ስሜት። ለእሷ በጣም ቢከብድም ግን ኢትስ ኦኬ ቴክ ታይም ወስዳ
በቃ ስታፕ ማድረግ እንዳለባት ነው እኔ እሷን ሪኮመንድ ማድረጋት እንጂ ምንም አይጠቅምም። ወድሻለሁ ቢላትም በልጁ እያሳበበ 2 ቤት ለምዷል ሰውየው። ጋይስ ሲጀመር አይመጥናትም ቦታው ነው። እኔ ለበጎ ነው እኔ እግዚአብሔርን እሷ ታንክስ ጋር ፎር ኤቭሪቲንግ ማለት አለባት። ቢኮዝ እግዚአብሔር እኮ አንድ ነገር ሲያሳጣችሁ ምክንያት አለው። የራሳችሁ ከሆነ ግን መቼም ቢሆን አይቀርም ጋይስ። ግን በቃ የሆነ ነገር አለ ያልፈለገው እግዚአብሔር። በቃ ለዚች ህይወት እቺ ልጅ ጥሩ ልጅ ናት፣ የዋ ናት፣ ለእሷ አይገባትም። እሱ የለመደው ምንድን ነው እየመጣ ነጻነትና ነጻነት ናት ያችሁ ነጻነት ሌሎቹ ጋር ሲቀጠል የለመደ ለራሱ ማውዙና ቲዙ ሴም የሆነ ደግሞ ምንድን ነው እሱ ምንድን ነው የፈለገው? ክብረት አይወድም ልጁ። ክብረት የሚያሰብ ሪስፔክት የሚሰጥ ሪስፔክት አይፈልግም። እሷ እኮ በጥፊ የመታች ነበረ። እሱ ያስፈልገው። ኧረ በቀጠቀጠችው አሁን ቀጥጣው እዛ ፓስ ባረገችው በሞተ ዳይድ ብታረገው ይሻላል። አሁን ውሸቱን እኮ ነው ደግሞ እንዲላል ደግሞ ስርዓት የሌለው ለእሱ እንኳን ሳምበዲ ቴል ያደረገውን ነገር አሳልፈው የሰጠ ዋሴ ነው ማነው የሚባለው ልጅ እንደዚህ አድርጎኛል እንዲህ አድርጎኛል ብሎ እንደ ሴት ወሬ ያወራል። በኮንፊደንስ አይጋፈጥም። አይ ሳምበዲ የሆነ ነገር ነግሮ ኤቪደንስ እኛ ለእኛ ኤቪደንስ ምን ያደርግልናል? ከሱ በላይ ዱርያ አለ እንደ እንደዚህ አይነት ሴት ልጅ ላይ የሚጫወት ኤቪደንስ ያመጣልናል። ምስክር ለኛ ነው አንፈልግም። አሁን ዋሴ የሚባለው ነው ባሴ ነው ኤቪደንስ ለምን አመጣ? ልጁን ያመጣው እንዲህ እሱ መጀመሪያ ሰነስርዓት መች ይዞ ነው ወሬ የለቃቀመ እያመጣ እንደዚህ ስለተደረገ ልጁን የወሰድኩት ምናምን። ልጅቱ እኮ ስራን ያበዛባት ለሄርሜላ ኤቭሪባዲ የመጣ ሀግ እያረጋት አንገቷን እያነቀ በእሱ የተነሳ አይደል እነ እዩ ይሄ ፈረንጁ ሴታ ሴት የሚያንቃት ይሄ ሁሉ የእሱ ፖልት እኮ ነው። ህፃኑን ያመጣው ራሱን እሷን አማክሮ አይደለም የወሰደው አይደል? ሴቷ እንዴት ዲስሪስፔክት ለሱ ማንም እየመጣ አፉን እየተካፈተባት የሌለ ነገር እነ ቢኒያም ምን ፀጉሯን የሚያስነጩት እሱ ራሱ ባለጌው አብርሃም ነው ልጅቱን የሚያስ ለዚህ አይነት ሆኖ ሰው ክብረት ሰጥቶ የሚያወሩ ሲጀምር አጋሰስ ነው ልጁ ራሱ አጋሰስ ተጋትሯ ነው ነው አይመጣትም። እሷ እኮ ያለ ቦታዋ ኢቨን እንኳን ጋይስ አንድ ነገር ልንገራችሁ፣ የማን ብራዘር ነው አሁን ሪስፔክት ሰጥቶ ስለህቱ ተጨንቆ በቃ ይሄ አብርሃም እኮ ሮንግ ስራ እየሰራ እንደሆነ እኮ ወንድምየው ያውቃል። ግን ለህቱ ስታፕ አይ ዋና ስፒክ ሳምበዲ ፕሊዝ የስ ስታፕ ኦኬ ሶሪ ጋይስ እና ምንድነው ወንድምየው የአብርሃምን እኮ ጥፋት እያጠፋ እንደሆነ እኮ ያውቃል። ግን ሄሪን ከተደሰተች ትደሰት ብሎ ነው ጋይስ። እና ይሄ ዋጋ የሚከፍሉት እህታቸው ደስ እንዲላት ይሄ ሁሉ እንጂ አብርሃም ጥሩ ነገር ለሄርሜላ እኮ አድርጎ አይደለም። እንደውም ኪሳራ ነው የሚያደርግ የምታዝናናው እሷ የሆነ ነገር እሷን ለጥቅም ነው እንደውም እሱ የተጠጋው እንጂ ፈልጓት አይደለም። ሲጀምርም ማይመጥን አንዳንዴ ፍቅር እኮ ባይሆን ቦታ ይገባና ዋጋ ነው የሚያስከፍለው። ምንም አይመጥን። ምኑን ነው የምትወደው? ቆይ ይሄንን እኔ ግራ ገብቶኛል። ጌታን እንዴት የሚገባ ቆንጆ ናት። እኔ ተስፉ ትላለች፣ ቁመናው ትላለች። ቁመን ከአብርሃም ይልቅ እንደውም የጽጌባል ፍቅር ማለት ነው። ምን ቁመና አለ? ሲጀመር ቁመና የለም እኮ እሷ እንዴት ቁመና አለ የምትለው? ከዳኒ እልር ቤት ነው ትንሽ አፕ የሚያደርገው ግሮ አፕ ያደረገው ሌላ ምንም እኮ ነን ኦፍ ዘ አባብ ነው እሱ ሳይሆን ፍቅር መልክን ምናምን አይደለም። ግን እንደው እውነትን ለመናገር አንዳንዴ የምትወጁ ነገር ቪዲዮ ነው ጋይስ አናውቅም ምንን እንደምንወድ እና እሷ አሁን ቸስቱ ትላለች። ስንት የሚያማልል ቸስት አለ አይደል እንዴ? ስንት አንድ ሳም አለ አንድ ሳም ቦይ ላሮፍ ዊ ሃቭ ፒፕል ሶ ፍቅር መላመድ ነው ሌላ ነገር አይደለም። መልካም ነው ምናምን ደግ ነው። ደግነት ለራሱ ነው። እሷም ደግ ሆና ብዙ ዋጋ እየከፈለች አይደል? በሱ የመጣ ሰው እኮ ነው የቤት ኪራይ የአመት የከፈለችው። በአብርሃም ነው የምታውቀው። ማንን ታውቃለች? ስልኳን የሰጠችው እሱን ለማስደሰት እኮ ነው ዋጋ የከፈለችልኝ።
እግዚአብሔር ግን ታሪክ ቀይሮ እቺ ልጅ ከመስመራው ገብታ አብርሃም ግን ሄርሚ ማርኝ የሚልበትን ቀን እግዚአብሔር ይስጠው። እኔ ምንም ብለው ነገር የለኝም። አስቤርቱ ጋር በጣም ነው የሚያሳዝነው። ስንት የተማረ ሰው ስንት አንደርስታንድ የሚያደርግ ስንት አክሴፕት የሚያደርግ ማለት የእሷ ከእሷ ጋር ማች የሚያደርግ ሰው we have lot of people right ኢትዮጵያ so እኮ የሆነ አክሲደንት ነው የሆነ ገጠመኝ ነገር ነው የሆነ ነገር ውስጥ ስትገቢ በቃ ዋጋ ተከፍያለሽ። ይሄ ነው በቃ። አንዳንዴ ሳይትሎ የሚይዘው ነገር አለ አይደለ? የሆነ ነገር ማታገል ሳይትሎ ባለ አይደለ? ፒክቸር ላይ ምናምን አንዳንድ